አብነትና ህብስት ሊጋቡ ነው። ታዲያ አጅሬ ጀግናው እኔ እያለሁማ ሂቡዬን አታገባም በማለት ከስር ከስሩ እየተከታተለ መኖሪያ ቤቱን የፈተሸም ይመስላል። አጅሬ አላዘር ሂቡን እንደሚወዳት እንዲሁም ደግሞ የረጅም ጊዜ ጓደኛው ብትሆንም አሁን ላይ ደግሞ አንተ ቁመ ስታገባትማ እኔ ቁሜ አላይም የሚል እልህ ውስጥ የተጋባም ይመስላል እና በተለይ ደግሞ የውሸት ጋብቻውን አቅርቦላት እንደሚያገባት ከነገረው በኋላ ዋና ጠላቴ አንተ ነህ፣ ስለዚህ መከታተል አለብኝ በማለት በሚሄድባቸው አካባቢዎች እንዲሁም ደግሞ ካፌዎች ሁሉ እየተከታተለው ነው ያለን እና በቀጥታ ቤቱ የት እንደሆነ እና አድራሻው የት እንደሆነ ደርሶበታል። አላዘር ለዛሬ ይበቃናል፣ ይህንን ያክል ከተከታተልኩ እና መኖሪያ ቤቴን ካወቅኩት ሌላው ነገር ቀላል ነው፣ ነገሮችን በሂደት ማሳካት እችላለሁ በማለት እንግዲህ ተደብቆ ሄዷል። በእርግጥም እዚህ ጋር ተደብቆ መከታተሉ እና ማየቱ በጣም እጅግ አስገራሚ ቢሆንም የአላዘር ግን ደግሞ ዋነኛ ጠላቱ ይህ አይደለም። ምናልባት ከኋላ የሚከታተላቸው ከሆነ የሚመጡበትን ነገሮች ሊከታተል ይችላል ብዬ አስባለሁ። ሌላው አደሬት ሄርሜላ ይቅርታ ካላደረጋችሁልኝ ከዚህ ቤት አንንቀሳቀስም ብላ ሙጭጭ ብላ ቀርታለች ማለት ነው። እናም ከአብነት በር ላይ በጠዋቱ አንኳኩታ ሂጂ እኔ አልፈልግሽም አትምጭብኝ ብሏታል። ግን ደግሞ እሷ ዋጋችሁንም አስከፍላችኋለሁ፣ ይቅርታ ካላረጋችሁልኝ ከዚች ቤት አልንቀሳቀስም፣ ከዛ በኋላ ይቅርታ አድርጋችሁልኝ ተመልሼ ወደ ህይወታችሁ ከገባሁ በኋላ እያንዳንዳችሁ ዋጋ አስከፍላችኋለሁ ብለን የምታስበው እና ይህንን ዋጋ ለማስከፈል ደግሞ ቅድሚያ ይቅርታ እንዲያደርግላት የፈለገችው አብነት ነው። ምክንያቱም አብነት ከዛ ቤት አብነት ይቅርታ አላት ማለት ሁሉም ይቅር ይሏታል ማለት ነው። በተለይ ደግሞ ህብስትም ጓደኛ ስለሆነች ይቅርታ ታደርግላታለች፣ በአምላክም ጓደኛው ስለሆነ ያሳምነዋል ብላ አስባ ነው ከሱ የጀመረችው። እናም የአቶ አለም ዋና ተላላኪና ታዛዥ ስራውን ፈጻሚ ስለሆነ በቀላሉ ነገሮችን ለማስተካከል ይቀድሙኛል ብላ ያሰበችም ይመስላል። ሆኖም አብነት ይቅርታ አልቀበልም እኔ አርጌልሻለሁ፣ ግን ደግሞ በቃ ዞር በይልኝ ላይሽ አልፈልግም ይላታል። እሷ ደግሞ አብራ መቆየት ነበር የፈለገችው። እሱ ደግሞ ሴት ልጅን እኔ መገፍተር አልችልም፣ ገፋ ማድረግም አልችልም፣ ግን ደግሞ ሂጂልኝ ይላታል። በሩን ዘጋባት። የሚገርማችሁ ነገር እዛው አደረች። ግን አሁን ሄርሜላ ከቤቷ ሄዳ አድራ በጧቱ በሩን ክፍት ሲያደርገው እዛ ጋር ተቀምጣ ቢሆንስ የሚለው ነገር ደግሞ ሌላ ጥያቄ ነው የሚሆነው። ዝሮ ዝሮ ወደ ውስጥ አስገብቷታል ማለት ነው። እንደዛ ሁና ሲያያት ጊዜ ከዛ አዘንላት። ህብስትም ቅጥቅጥ አርጋታለች። እንግዲህ ታፈሱ ማንም ሰው በሌለበት ያደረገቻት ነገር በጣም ከባድ ነው። ምስኪን ናት ህብስት እኮ ዝም ብላ ትቀጠቀጥላታለች። አሁን በነገራችን ላይ ህብስት ጥሩ አጋጣሚ ነበራት ታፈሱን ማለት ይፍቱን ለመበቀል። አሁን ላይ አቶ አለም ህብስትን እያስመሰለ ነው ያለ በጣም እንደሚወዳት፣ እንዲሁም ደግሞ ሚስቱ የምትበድላትን በደል እያንዳንዱ ይቅርታ ጠይቃት እያለ እያስጠየቃት ነው ያለ። ስለዚህ አሁን አቶ አለም ባይወዳትም እንኳን አባቷ ባይሆንም እንኳን ግን ደግሞ ይፍቱን ስነስርዓት ታዚዛን ነበረ። የምትፈልገውን ነገር እያስደረገች ለምሳሌ ነይ እግሬን እሽኝ፣ ነይ ግፊኝ፣ ያለዛ ለባለቤትሽ ነው የምናገረው። ታውቂያለሽ አቶ አለም አሁን ላይ እኔን በጣም እየተንከባከበኝ ነው፣ እንደ ልጁ ነው የሚያየኝ። ምንም እንኳን ለጥቅም እንደቀረባት ብታውቅም ይህንን ነገር በልቧ ይዛ ጥቅሙን በልቧ ይዛ ግን ደግሞ ያው የምትፈልጋትን ነገር ማሰራት ትችል ነበረ። ምክንያቱም ህብስት ምንም ነገር ሳታረጋት ነው ሁሉ በደል የምታደርስባት። ስለዚህ አሁን ግን እኔ ምንም ነገር ሳላደርግባት ይህን ያክል ጥቃትና ድብደባ እንዲሁም ደግሞ ፀጉሬን ይዛ ከምደበድበኝ ለምን የሆነ ነገር አላደርጋትም ብላ ብታስብ ጥሩ ነበር ብዬ አስባለሁ። ግን ደግሞ ይህን ነገር ለማድረግ ጊዜ ያስፈልጋታል እና አሁን በጣም እድሉን መጠቀም ትችል ነበረ። ሁለቶች ጦርነት ቢገጥሙ አሪፍ ይሆናል። ከዛ ያው ታፈሱ የለችም። ይህን አጋጣሚ በመጠቀም አብነትም የለም ነበር ነው የደበደበቻት። ነይ ይቅርታ ጠይቀኝ ትልና ጉልበቷ ስር እንደተደፋች ነው እንግዲህ ቅጥቅጥ ያደረገቻት። አቶ አለም መጥቶ ግን ይቅርታ ተነሽ ብሎ አባብሎ ወደ ክፍሏ ወስዶት ጥሩ አባት መስሎላት እንግዲህ እንደሚንከባከባት መስሎ ነበር የቀረባት። ምክንያቱም እሱ አሁን የሚንከባከባት አብነትን ጠላቷን በዚህ በኩል አዘጋጅቶላት ስለሆነ ነው። እናም ደግሞ የእውነት ግን የሰውዬ አባቴ ነው ወይ የሚለውንም አብነትን አልጠየቀችውም። እንዲሁም በአምላክን ጠይቀዋለች። ዛሬ ሲያሳየኝ የነበረው ፍቅር ግን የእውነት አባት ይመስላል ያለች ነው ያለችው። እሱ ግን ለእውነት ወዷት ሳይሆን ለጥቅሙ ሲል ነው እንደዛ የሚያደርጋት እና በአምላክ ደግሞ ሲጀመር አቶ አለም ከቀን ወደ ቀን ብሶበታል። በጭራሽ ሊቀየር አይችልም። እናም አይወድሽም። ለራሱ ገንዘብ እና ለራሱ ጥቅም ሲል ነው እንጂ ነገር የሚያደርገው
አንቺን ፈልጎ አይምሰልሽ። ስለዚህ ስነ ስርዓት ይኑርሽ፣ ስርዓትሽን ያዥ፣ ነገሮች ይስተካከሉ እያላት ነው ያለ። እሷም እሺ በማለት ለማስተካከል ሞክራለች ጉዳዩን። ብቻ ግን ክፍሏም እንዲያድር ትፈልጋለች። እንደ በቀደሙ ትከሻውን ተደግፌ ምናምን። አምላክ ግን ይህን አልፈቀደም። በተለይ ደግሞ ለአቶ አለም አብነት ደውሎ ይቅርታ እንድትጠይቃት ትፈልጋለና ምናምን ሲለው፣ በተለይ ስለ ህብስት ሲነግረው ሮጣ ነው የመጣ። ምን አረገቻት ይህች እህቴ ብሎ ማለት ነው። ከዛ ሲያየት ደህና ናት፣ የሆነ ነገር እንዳደረገች እርግጥ ነው። ምን አርጋሽ ነው ይላታል። እንግዲህ እንደተደበደበች ነገረችው። በአምላክም በቃ ይዞች ከማለት ውጭ ሌላ ምንም አላደርግላትም። ግን እኮ እዚህ ጋር አሁን በአምላክ ማግባት ይችል ነበር ህብስትን አግብቷት። ከዛም በኋላ አቶ አለም ደግሞ የሚፈልገው ነገር ተሳካልኝ ሊል ይችላል ማለት ነው። ምክንያቱም አሁን አብነትን ነው እንዲያገባት የፈለገ። ስለዚህ አብነትን ገለበጠው ማለት እንዳሸነፈ ይቆጠራል። ስለዚህ ልጅ ናት፣ ግን ደግሞ ምንም ነገር እንዳታረጋት ብሎ አስጠንቅቆታል። ይሄ ነገርም በጣም ከባድ ነው። ያሳስባል፣ ያሳዝናል ሁሉ። ብቻ ግን እስኪ መጨረሻቸው ምንድን ነው እናያለን ማለት ነው። ዝሮ ቅርታ ታርቀዋል ምናምን። ይፍቱም በጣም ነበር የተናደደችው። እንዴት ነው በገንዛ ቤቴ እግሯ ሳትደብች ይቅርታ ምጠይቃት? ለነገሩ ይህን ሁሉ ባሌን የሚያስደፍረኝ ይህ አቶ አለማ እያስደፈረኝ ነው ያለ። ስለዚህ ዋጋዋን እሰጣታለሁ እያለች ነው። ተመልሳ ልትበቀላት ነው። እንግዲህ አንድ ነገር አለም አርጊ ብሎ ካዘዛት ጥፋቱ ይመን ነው የህብስት ነው የሚሆነው ማለት ነው። ስለዚህ አቶ አለምን ይቅርታ ስላደረግሽላት አመሰግናለሁ እኔን ሰምተሽ ይላታል። በአምላክ እዚህ ጋር ግን የእሱ ሀሳብ እንደሆነ ተረድቷል በደንብ ማለት ነው። የአቶ አለም ሀሳብ እንደሆነ ይቅርታ የጠየቃት ሁሉን ነገር ያስጠይቃትም የእሱ እንደሆነ ተረድቷል። ግን ህብስት ደግሞ ይህንን ነገር አልተረዳችም። የእውነት ይቅርታ የጠየቀቻት መስላት አምና ነበረ። የሚያሳዝነው ነገር እዛ እሱም አትመኝ እስኪ ሞኝ አትሆኝ፣ ለራሱ ጥቅም ሲል ነው እንደዛ ያስደረጋት እንጂ የእውነት አዝናልሽ አይደለም፣ የእውነትም በቃ እንደ ልጅሽ አይተሽ አይደለም ምናምን ያላት እና እዚህ ጋር አጅሪት ይፍቱ ራሱ ይቅርታ ስጠይቃት ማለት ነው እንደ ልጅ አላየሁሽም ይቅርታ ምናምን ብላ አሳማኝ ምክንያቶችን ነው የነገረቻት። እናም ያው እሷ ደግሞ በደካማ ጎኗ ነው የመጡባት። ስለዚህ አቶ አለምን ልጅቷ እንኳን ሊጠረጠረ ምንም አታገናዝብ፣ ዝም ብላ እኮ የዋናት እንዳሁን የእውነታችን መስሏት እኮ ነው የተቀመጠችው ይላል ማለት ነው። እንግዲህ እየሳቀባት ነው ያለ። እንግዲህ በኋላ አቶ አለም እንዳይሳቅበት እንጂ አሁን ስቆ ብቻ ብገለብጣቸው እና ቢያሸንፉ ህይወታቸውንም ብታተርፍ ጥሩ ነው ብዬ አስባለሁ። ህብስት የውሸት እንደተጋባች ታስመስልና ከአብነት ጋር ከዛ ጓደኛዋንም አቶ አለምንም ምንም ነገር እንዳያደርጋቸውን መቃወም ትችል ነበረ። ያው በሀሳብ ደረጃ ትችላለች ብዬ አስባለሁ። እሱ የሚፈልገውን ሳይሆን እሱ የምትፈልገውን ነገር የማድረግ መብቱ አላት። አሁን ላይ ቢያንስ ትክክለኛ ህጋዊ ሰነድ ሙሉ ለሙሉ ሀብቱን ወደ ራሷ ማዛወር ትችል ነበር በአቶ አለም በኩል እና በአብነት መካከል